ተወደዳችሁ ተመልካቾቻችን የአቦል ዜና የቢዝነስ ዘገባችን ተጀምሯል። አጋራችን ደግሞ ኢትዮች አክሲዮን ማህበር ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ልስጣት አታረገው ያረ ሙላባት ያው ዲቲ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቂ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አለሽ ፖስት ማሽን አለ ወይ ከፋ የዚህ ባንክ ክፍያ ካርድ አታሽኩት ሰበበኝ ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮ አንስተልኝ በዛው በእናትህ ምንም ብር የለም አሁን እጄ ላይ እንዴ ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኤትስዊች ይህን እውን አድርጓል። ኤትስዊች ክፍያን በቀላሉ አጋራችንን ኢትዮች አክሲዮን ማህበርን እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳያችን አልፋለሁ። አብራችሁን ቆዩ። ድንገተኛ የሆኑ የተፈጥሮ ሆነ ሰው ሰራሽ አደጋዎች ሲከሰቱ ኢንሹራንስ የፋይናንስ ደህንነትን ለማረጋገጥ የሚቆም ጠንካራ አጥር ነው። ይህንን የንብረትም ሆነ የህይወት ዋስትና ብዙዎች እንደ ተጨማሪ ወጪ በመመልከት አባል ሲሆኑ አይስተዋልም። ለመሆኑ ኢንሹራንስ ምን ጠቀሜታ አለው የሚለውን ደግሞ ባልደረባችን የዝባለም ጌታነህ ከኢትዮጵያ መድን ድርጅት ባለሙያ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ተከታትለን እንመለስ። ሰዎች በተለይም የንግዱ ማህበረሰብ በእለት ተዕለት ህይወታቸው ሊገጥማቸው የሚችለውን የአደጋ ስጋት ለሌላ ወገን ያስተላልፋሉ። ይህም ኢንሹራንስ ይባላል። የኢንሹራንስ ተቋማትም የገቡትን ቃል ኪዳን በማክበር የደረሰውን ጉዳት የማስተካከል ኃላፊነታቸውን የሚወጡ ይሆናል። ነገር ግን የንግዱ ማህበረሰብ ለኢንሹራንስ ያለው አመለካከትና ኢንሹራንስን የመጠቀም ልምዱ ዝቅተኛ መሆኑን በኢትዮጵያ መድህን ድርጅት ባህር ዳር ዲስትሪክት የሽያጭና የውል ክፍል ኃላፊ አቶ ጌታቸው በላቸው ገልጸዋል። የኢንሹራንስ ግንዛቤ ከጊዜ አኳያ ካየ ነው ከትናንት ዛሬ እየተሻሻለ መጥቷል። ከጊዜ አኳያ ካየ ነው ማለት ነው። ነገር ግን በሚጠበቀው ልክ አይደለም። እንዴት ነው? ከሌሎች ሀገሮች ካለው ሁኔታ እንደዚሁም በሌሎች ፋይናንስ ሴክተር እንደ ባንክ ከባንክ ጋር በአንጻራዊነት ካየ ነው የኢንሹራንስ ግንዛቤና የማህበረሰቡ የመጠቀም ሁኔታ ገና ነው። አደጋ የምንለው ነገር አይደለም። ነገር ግን ከጊዜ ወደ ጊዜ እየተሻሻለ የተሻለ ሁኔታ እያሳየ ነው ያለው ማለት ነው። ከግንዛቤ እጥረት አንጻር ለኢንሹራንስ ዝቅተኛ ግምት መስጠትና የመዘናጋት ባህሪ በንግዱ ማህበረሰብ ዘንድ የሚታዩ ችግሮች መሆናቸውንም ነው አቶ ጌታቸው የጠቆሙት። በአደጋ ስጋት ውስጥ እንደኖሩ እያወቁም ቢሆን ኢንሹራንስን ቀድመው አስልተው የሚገቡት ነገር አይደለም። ኢንቨስት ሲያደርጉ የሆነ በንግድ ዘርፍ ለመሰማራት ሲያስቡ ለኢንሹራንስ የሚያስፈልገውን ኮስት ኢቨን ቀድሞ ከግምት አለማስገባት፣ ካስገቡ ደግሞ የመጨረሻ ጉዳይ ነው የሚሆነው። ኢንሹራንስ ይገቡና አደጋ ሳይደርስ ሲቀር ካሳ ሳይከፈላቸው ለኢንሹራንስ የከፈሉትን ገንዘብ እንደ ኪሳራ የመቁጠር በቃ ምንም ማለት ኢኮኖሚያዊ ፋይዳ አላመጣልኝም ብሎ የመዘናጋት እንደዚህ አይነት ነገሮች የግንዛቤ እጥረት ምክንያት ነው በማህበረሰቡ ላይ የሚስተዋለው ማለት ነው። በማንኛውም ሰዓትና ሁኔታ የንግድ ተቋሙ አደጋ ላይ ቢወድቅ ኢንሹራንስ ለዚህ መፍትሄ የሚሰጥ መሆኑን አውቆ ህብረተሰቡ ወደ ኢንሹራንስ ተቋማት መሄድ አለበት ሲሉም ነው አቶ ጌታቸው ምክረ ሀሳብ የሰጡት። የአንድ አመት ውል የምንገዛ ከሆነ ያ የኢንሹራንስ ሽፋን 365 ቀን 24 ሰዓት የአደጋ ስጋት ከለላ የሚሆነን ነው። በሰላም ስራችን እንድንሰራ ያለ ሀሳብ ተኝተን እንድናድር ሀሳባችንን የምንጥልበት ነገር ነውና ከኢኮኖሚያዊ ጠቀሜታው ባሻገር የአእምሮ ሰላም አለን እና ይሄ ነገር ጥቅም እንዳለው አውቆ የግድ አደጋ ስላልደረሰ ኢንሹራንስ ጥቅም የለውም ማለት ትክክል አይነት አይደለም። ለሚ ናሽናል ሲሚንቶ ፋብሪካ ከ20 ሺህ በላይ ለሚሆኑ ዜጎች የስራ እድል መፍጠሩን አስታወቀ። ፋብሪካው በፈጠረላቸው የስራ እድልም ኑሯቸውን ለመምራት እድል እንደተፈጠረላቸው ተጠቃሚ ዜጎች ተናግረዋል። በቀለት ሾመ በዝርዝር ተመልክቶታል።
ለሚ ናሽናል ሲሚንቶ ፋብሪካ ምርቱን በሀገር ውስጥ ገበያና ወደ ውጭ በመላክ ለሀገር ኢኮኖሚ እድገት ከሚያበረክተው አስተዋጽኦ በተጨማሪም ለዜጎች የስራ ዕድል በመፍጠር በኩልም ከፍተኛ ፋይዳ አለው። አሁን ላይ ፋብሪካው በሙሉ አቅሙ ወደ ስራ በመግባት በቀን ከ150 ሺህ ኩንታል በላይ ሲሚንቶ በማምረት ላይ ነው። ፋብሪካው በሙሉ አቅሙ ወደ ስራ በመግባቱ ደግሞ ዜጎች የስራ ዕድል እንዲፈጠርላቸውና ኑሯቸውን ለመምራት እንዳስቻላቸው ተጠቃሚዎቹ ተናግረዋል። ሙያቸውንም አዳብረው የተሻለ ኑሮ ለመምራት ተስፋ ሰንቀው እየሰሩ መሆናቸውንም አንስተዋል። እዚህ በመግባቴ ትልቅ የስራ ዕድል ተፈጥሮልኛል። ከራሴን ማለት ቤተሰብን የምረዳበት የማስብበት ሁኔታ ተፈጥሯል ማለት እችላለሁ። ከዛ ውጭ ከጓደኞች ጋር ተያይዞ ያው በዚህ በኔ ስታንዳርድ ራሳቸውን አልፈው ቤተሰቦቻቸውን እያገዙ ያሉበት ሁኔታ ነው ያለው። በኢንተርፕራይዝ ደረጃ ብዙ የስራ ዕድል ተፈጥሯል እዚህ ፋብሪካ ላይ። አንደኛ እውቀትም እያዳበርክ ነው የምትሄደው፣ ሁለተኛ ደግሞ ከዛ ከነበርኩበት አሁን የተሻለ እየተከፈለኝ ከራሴ አልፌ ያለ ሌላ ሰዎች ቤተሰብ እያገዝኩ ያለበት ሁኔታ ነው ያለው። ራሴን ለመለወጥ እዚህም ሰራሁኝ። በዚህ ባገኘሁት ደግሞ የተሻለ ነገር ሽግግር ፈጥሬ ከራሴን ማለት ሀገር የምጠቅምበት መንገድ ለመሸጋገር ራሴን ያዘጋጀው የሰራ ያለንበት ሁኔታ ነው ያለው። ስራ ተለቆርጥ የፋብሪካ ላይ ከመግባት በፊት ብዙ ውጣ ውረዶች አሉ ነበርና አሁን ደግሞ በስራ መደብ ላይ ካለው የራሴ የምለው ነገር አለኝ። በእውቀትም ሆነ በሙያ ከኔ የተሻሉ ስላሉ እነሱ ነው ራዕይ ተከትዬ የእነሱን ሀሳብ እየተቀበል እና በእውቀትም ሆነ በምንም እዚህ ያለኝ ተሞክሮ በግል ወጥቼም የራሴን ስራ ጀምሬ ለመስራት ፍላጎት አለኝ። ለሚ ናሽናል ሲሚንቶ ፋብሪካ በአሁኑ ሰዓት በጊዜያዊና በቋሚነት ከ20 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠር መቻሉን የፋብሪካው የህዝብ ግንኙነትና ባለድርሻ አካላት አስተዳደር አገልግሎት ኃላፊም አቶ ኃይሌ ዳኛቸው ገልጸዋል። በዚህ ረገድ በቀጥታና በተዘዋዋሪ ለፈጠራቸው የስራ ዕድሎች አሉ። ፋብሪካችን ላይ አሁን ወደ 1500 አካባቢ የሚሆኑት እነዚህ ቋሚ በቀጥታ ተቀጣሪዎች ናቸው። ካምፓኒው የሚጠበቀው ሲምባ ተብሎ በተደራጀ የኢንተርፕራይዝ የጥበቃ ኢንተርፕራይዝ ነው። በእነዚህ ውስጥ ከ100 በላይ ሰራተኞች አሉ። ከ120 በላይ ወጣቶች ተደራጅተው በአንድ በኩል ግቢውን እያለሙ ነው፣ በሌላ በኩል ደግሞ የራሳቸውን ህይወት እንዲኖሩ ገቢ እያገኙበት ይገኛሉ። የለሚ ከተማን የትራንስፖርት ችግር በማያደናቅፍ ሁኔታ እየተሰራ ነው ያለው። በዚህ ሂደትም እየተሳተፉ ያሉ በርካታ ወጣቶች ስራው ላይ እየሰሩ ነው የሚገኙት። አሁን ባለው ተጨባጭ ሁኔታም ይሄንን ወደ ቁጥር ከቀየር ነው ከ20 ሺህ በላይ ዜጎች ብቻ ሳይሆን ከዛም በላይ ሊሆን እንደሚችል እንትን ማለት ይቻላል። አሁን እየተሳተፈ ያለው የሰው ኃይል በቀጥታም ይሁን በተዘዋዋሪ ከዚህ በላይ ነው ብለን እናምናለን። ቴክኖሎጂን የተላመዱና በክህሎታቸው የዳበሩ የሰው ኃይሎችን በማፍራት በኩልም ትኩረት ተሰጥቶ እየሰራ መሆኑን አቶ ኃይሌ ጠቁመዋል። የውጭ ዜጎችን የመተካት የረጅም ጊዜም የአጭር ጊዜም የሙያ ላይ ስልጠና በመስጠት አሁን በርካታ የሀገር ውስጥ ዜጎች ቴክኖሎጂውን በሙሉ አቅም እንዲሰራ በማድረግ ብልሽት ሲኖር እንዲጠገን በማድረግ ሂደት በጣም ከፍተኛ የሆነ ውጤት አመጣናል ብለን ነው የምናስበው። በያዝነው እቅድ መሰረትም ሙሉ በሙሉ የውጭ ዜጎችን ተክተን በሀገር ውስጥ ባለሙያዎች ኦፕሬት መደረግ የሚችል ይህን ደግሞ በዘርፉ ያለውን ቴክኖሎጂ ያወቁ በቴክኒካልም በእውቀትም በዚህ ዘርፍ ብቁ የሆኑ ባለሙያዎች እያፈራን ነው የምንሄደው። ጅምሩም በጣም ጥሩ ውጤት እያመጣን ያለው ይሄ መቀጠልና መጠናከር አለበት ብለን እየሰራን ነው። ፋብሪካው ከ1 ዓመት በላይ በስራ በቆየበት ጊዜም ከ50 ሚሊዮን ኩንታል በላይ ሲሚንቶ በማምረት ወደ ገበያ ማቅረብ ችሏል።